በቃ እኮ አለቀች። በቃ እንደዚህ የታወቃችሁት እንደዚህ ነው የተዋወቅነው እንደዚህ ነው እንደ ቀልድ ፍቅሬ ማሬ ምናምን እንባባላለን። ከዛ እየመረረ ሲመጣ የሆነ መኮራረፍን መጣላትን ምናምን ያዘመን እሱ መነጫነጭ ጀመረ። እኔም መነጫነጭ ጀመርኩ። በትንሽ ነገር እንጣላለን ምናምን ፍቅር ከነዛ ነው። እሺ ቀጥይ እየጠጣሽ እናት እየጠጣሽ የሚጠጣለሽ ወላምጣለሽ ጋይስ የኔ ፍላወር ስትሞላ ሄዳችሁ እሷን ሙሉላት ልበ ንጹህ ነች ልበ ቀና ነች ሙሉ እሺ እኔ እናት ቀጥይ ከዛ በቃኝ አበቃ እንደዚህ ነው በቃ እንደዚህ ነው የተዋወቃችሁ እንደዚህ ነው ፍቅር እንትን ያለው እንደዚህ ተዋወቅን በኋላ እንደዚህ እኔ በውስጥ ብዙ ያናክል እኔ በውስጥ ሰው አንጥቼ ምናምን አላወራም እኔ የራሴ ማለት ነው። ከዛ በውስጥ ስልክ ላከልኝ። ከዛ አስገብቼ ደወልኩለት። ከዛ ማውራት ጀመርን። ከዛ በቃ ወደ ትልቅ ነገር ማሰብ ጀመርን። ከዛ ሲያበረታቱን ብዙ ሰው ከጎናችን ፍላወር ሙሉ ላክ በሷ ያላችሁ ተው ችግር የለውም ሙሉ ይሙላ ፋን ከተባለ ወዳጆች ከተባሉ እኮ ፍላወር እና ታፕታፕ ሼር እንዲጠቅሙሽ ነው። ከጎንሽ ሲቸግርሽም ሲመችሽም ሲሰድቡሽም ሲያመጉስሽም ከጎንሽ እንዲሆኑ ነው አይደል? ቀጥይ እሺ ትሪፕል የሆነ ነካ እያደረግ ቀጥይ ነኝና ከዛ በቃ እንደዚህ ጀመርን። ያው ትንሽ እሱም ገና ነው እኔም ገና ነኝ። እሱ ነገር ስላለ እሱም በማፈር ጀመር። ከዛ በቃ ይበልጥ እዚህ ላይቭ ላይ መግባት አስጠላኝ። ያለ እሱ ጌም አልጫወት ምናምን ነገር ከሌለ ላይቭ ላይ ይደብረኛል። የሆነ ነገር ሆኖ ካደረ እንዲ ላይቭ ላይ ምን ሆኖ ነው ያልገባው ብዬ ላይቬን ግልብጭ ይወጣለሁ ማሬ። ከዛ የሆነ መጨናነቅ ጀመርኩኝ፣ ማሰብ ጀመርኩኝ። ከዛ እንዲህ ትልቅ ሰው እየሆንኩ ነው እንዲ ላሉ ለካ ፍቅር እያያዘኝ ነው ማሬ። ከዛ በፊት ላይ እንደዚህ እንደ ሴት ሪያክሽን አደርጋለሁ ብዬ አስቤ አላውቅም በነገር ላይ እና ደግሞ ቁጡ የሆነ ነገር ላይ ስሬስ ከሆንኩኝ የሆነ ነገር ላይ እዛው ላይ ነው እንትን የምለው እና እሱን ነገር ቀረፈልኝ። የሴት የሚያደርጋቸው ነገሮችን የማፈር የመሸማቀቅ የሆነ ነገር እሱ ነገር መጣ። እሱ ጋር ስንተዋወቅ በፊት አላፍርም። ሰው እንደዚህ ይለኛል፣ ሰው እንደዚህ ነኝ፣ እንደዚህ ብጨፍር፣ እንደዚህ ብወዛወዝ። አሁን ይሄኝ እንደዚህ ራሱ ተቀምጬ ያልጫወትም እብድ ነበር የምለው። ማፈር ጀመርኩኝ፣ መሸማቀቅ ጀመርኩኝ። በቃ እንደዛ ነው። ብዙ ነገሮችን ለውጧል። በነገር ላይ ከብዙ ነገሮች አስወጥቶኛል እና እንደዚህ ሌላ ነገር ኖሮኝ አይደለም። ደግሞ በዛ ላይ የሆነ ሰው ምንም አይነት ነገር ከሌለው የሆነ በቃ አለ አይደለ ንጹህ ወረቀት ከሆነ በዛ ወረቀት ላይ መጻፍ የሚችለው አንድ ሰው ብቻ ነው። ያም ደግሞ አመለካከት የሰጠው ሰው ነው ማለት ነው እና እንደዛ እሱን አመለካከት እንደዚህ ነው ብዬ መናገር አልችልም። እንደሚወደኝ ይነግረኛል፣ ግን እንደዚህ ነው ብዬ መግለጽ አልችልም። የኔ ይሄን ይመስላል። አሞራዊ ስለጠየቀኝ አመሰግናለሁ። ጥሩ ነው እናቴ። እኔማ እናንተማ ችግር አላችሁ። ምን እኮ እኔ ያላየሁት አልነበር ነው። ምግብ አልበላ፣ ትምህርት ቤት አልሄድ፣ ዝም ብሎ ያልታመምኩ ለራሱ እኮ አመመኝ ብዬ እቀር ነበር ከትምህርት ቤት። ታውቃለች ማርያም ሰው ይግረምህ ህዝብ ስማ፣ ሳያመኝ ለራሱ አመመኝ ብዬ እቀር ነበር ከትምህርት ቤት። ገባሽ? ከመማረው ያልማልማረው የነበረው ጊዜ ነው የሚበልጠው። ቆይማ ጋብ የሰጣችሁ ሰዎች አላችሁ። ወለየው አግሎ ሰው ተሻለኝናት። ከዛ ነው እስሚ ከሴቶች ጋር ምናምን ቅጥልት ያለሽ ረርት ያለሽ እሱ አይነት ነገር ግን የለም። ብዙ ጊዜ ሞክሬያለሁ ለመናደድ፣ ግን አልችልም። አልናደድም ጭራሽ። ማንንም ጋር ቢያወራ ምንም አይመስለኝም። አዎ ልክ የሆነ ስለኔ የሆነ ነገር እያሉ ዝም ካለ ግን እናደዳለሁ። ምን ካሉ የሆነ ስለኔ ወይ ልጅ ናት ወይ ደግሞ አትረባም የሆነ ነገር ብለውት ምናምን ብሎ ዝም ካለ በኢየሱስ እናደዳለሁ። በቃ እናደዳለሽ? አዎ እናደዳለሁ። እውነት በጣም ነው በሳጭው። ፍቅር በጣም ከባድ ነው። እሱ ሲነግረኛል እንደዛ ብሎ አንቺ ከሰው ጋር ሲያይሽ ምንም አይመስለውም።
እሱ ደግሞ የማይሆን ነገሮችን ሳረግ ወይ እንደዚህ የሆነ ተቀባቢዎችም ሆነ እንደዚህ አምሮብኝ ከመጣሁ አጥፊ ይለኛል። ማሬ አጥፊ እሺ በቃ ይሄ ነው። በቃ ሌላ ነገር የለውም። እና ደግሞ ፈን የሆኑ ነገሮችን ለማስተማር ይሞክራል። ቀልድ የሆኑ ነገሮች ቀልድ ነገርና ምርን ለይቼ እንዳቅ ማለት ነው። እኔ ደግሞ የሆነ ነገር ሲናገር ምርር ነው ማድረገውና እነሱ ነገሮች በቃ ይሄ ነው ሌላ ነገር የለውም። አሞራውዬ እየጠጣችሁ ጋር እየጠጣችሁ የዛሬው ታሪክ ትንሽ ለየት ይላል ከኛው ጋር ከኔው ጋር 12 አበባ እና እንደ ቅዱም ጋይስ በዚህ ሞልታችሁ ወደዛ ሄዱሽ ሙሉላት እሷን እኔ ልንገርሽ መጀመሪያ ተናግሬ አላውቅም፣ ግን ልንገራችሁ ጋይስ ድሮ ነው የምንታወቁ ከሚስቴ ጋር ማለት ነው። ድሮ አይ ቲንክ ላይክ 2 ዓመት ምናምን አድርገናል መሰለኝ ካልተሳሳትኩ 2 ዓመት ከ3 ወር ምናምን ነበር የምንታወቀው። ትመጣለች ከኛ ጋር ላይ ለመጫወት ታብታብ ስደልጃ አፍጥጣ ታይናለች እኛ አረምን ከዛ በቃ ምንም እንትን አልነበረንም። እንገናኛለን አለፍ አለፍ ብሎ መዝሙር እናደርጋለን እንዘምራለን ምናምን በቃ ብዙ ደስ የሚሉ ነገሮች እናደርግ ነበር። አጅሪት ባንዴ ልም ብላ ጠፋች። ህልም ቤት ላግኛት ሰርች ማለት ቲክታክ ላይ ተዘግቶባት ነው መሰለኝ። ከዛ ማይታደሉታል እንጂ አይታገዱትም ማለት ሀገሬ ሰው እንደዛ ብዬ ዝም አልኩኝ። ምን ላድርግ አፌን ከድኜ ዝም። ከዛ ወዲህ አካውንትም የኔ አካውንት የነበረ የድሮ 100 ምናምን ሺህ ነበር ለሌላ ሰው 3 years 3 ዓመት ነው ያደርጋል። ከዛ በኋላ አካውንት አዲስ ገዝቼ አጅሪት ከስንት ዓመት በኋላ ተመልሳ መጣች ቲክታክ ላይ። ከበሬን ማርያም እኔ እኮ እየቀለድኩ ነው የሚመስላችሁ። ማርያም ከልብ ታሪክ እኮ ነው እየነገርኳችሁ ያለሁት። ከዛ ብርቱካንዬ የኔ እናት ቴንኪ ሶ ማች እናቴ። ከዛ በኋላ ወይዘሮ ዴዚ ከስንት ዓመት በኋላ ተመልሳ መጣች ቲክታክ ላይ። ተመልሳ መጣ አሌክስ የታለ ብላ ብትፈልግስ ዝም ትገባለች፣ ጌም ተጫውታ ትወጣለች። ትገባለች፣ ጌም ተጫውታ ትወጣለች። ከዛ እኔ ሪከርድ መምጣት ጀመረልኝ። ከዛ በኋላ ምንድን ነው ይሄ ነገር ምናምን። ከዛ ምን አሰብኩኝ እቺ ልጅ ሁለተኛ እኔ ጋር ያመጣት በሌላ ጉዳይ አይደለም አልኩኝ። ሁለተኛ እኔ ህይወት ላይ ያመጣት እቺ ልጅ በሌላ ነገር አይደለም። ፈጣሪ ወይ ልክሰኝ መካሳ ሪባል መካስ ልክሰኝ ወይ ልክሰኝ ስለፈለገ ነው ብዬ አያጣለው ቁጥ ብዬም። ከዛ በኋላ ተገናኘን መሰለኝ ካልተሳትኩ ላይ ብላይ አሮቲንግ ሰው ላይ ተገናኘን ወይ አሮ ነው ብቻ የሆነ የኢቢኤስ ነገር ሰማኝ። ከዛ እኔ አልመሰለኝም ነበር ማርያም እኔም አልዋሽም አልመሰለኝም ነበር የዛን ጊዜ። ከዛ ጠፋ በኔ ህይወት ትላለች። ከዛ ምን አልኩኝ እኔ አጅሬው እቺ ልጅ ወረጃለ እግርህን እና እጅህን አርፈህ እንደለመደበት ቁጭ በል። ዝም ብለህ እዛም እዚህም ስትል መጨረሻ ላይ በሁለት ላይ ተከፍሎ ቁጭ እንዳይል ብዬ ለራሴ አጽናንቼ በስነ ስርዓት በረዶ ውሃ ማርያምን ይዛን ግን ሰው እኮ ያምንም እናቴቱ በበረዶ ውሃ ነው የታጠቁት ታውቂያለሽ። በረዶ ውሃ በባልዲ አድርጌ ቤቴ አንዘፍዝፌ ማለት ነው። የዛን ጊዜ እናቴ ቤት ነበር ኖሮ ነጯ ቤት በረዶ አንዘፍዝፌ ተኛው ገንዳው ላይ ተኝቼ። ከዛ በኋላ በስነ ስርዓት ምናምን ከዛ በኋላ ተገናኘን። አንተ በኔ ህይወት ጠፋህ ምናምን አልጀምር እንዲህ ነው እንትን ምን ይባላል ታይሚንግ ሲባል እኮ እንደዚህ ነው። ብርቱካን እንዳትልያለሽ። ከዛ በኋላ ላይቭ ላይ ተገናኘንና አንተ በጣም ናፍቀኝ ምናምን አልናለሽ። አልዋሽም ቆልል ነው ያለው የዘን ጊዜ ልቤ ቆልል እናትቱ። አሁን አንድ ሰውዬ ብቻውን በሬ ሙሉ ሲያወድቅ አይተሽው ታውቂያለሽ? ደረቱን ንፍስፍት ምናምን ያደርጋል። የዛን ጊዜ እንደዛ ነው እኮ የሁሉ አካላት የጸጉር ያለው እንደዚህ ነው የቆመው። ማን ያስተኛው? አንቺ እንደዛ ይባል ባልኳት ይርቦ
ትፈቅዳለህ ብዬ ነው። ከዛም ምን ነበር እስኪ ከዛም ፎሎ ተደራረግን፣ አብረን ጌም መግባት ጀመርን። ከዛ በኋላ ኢንስታግራም ተለዋወጥን ምናምን። 2 ኢንስታግራም ነበር፣ በሁለቱ እንጻጻፍ ምናምን ጀመር ምናምን። ከዛ አንድ ደግሞ ማን አገኘን መሰለሽ? ለሁለታችን እኩል ጓደኛ ወጥቶ ሰው አገኘን። ባሽ ዩኬ ነው የምትኖረው እሷ እንግሊዝ ሀገር። እኩል የምትኖረን ሰው ትኖራለች እናገኛለን። ከዛ በኋላ እሷ በቃ አንተ ለመጀመሪያ ጊዜ የፍቅር ላይፍ ላይ በቱርጅማን የተግባባን እኔና ዴዚ ነን። ቲክታክ ማህበረሰብ ላይ በቱርጅማን ነበር የምንግባባው ታውቂያለሽ። አይሚሲው እና አይላቪው ብቻ ሌላ እናቅም ነበር ሁለታችን። እሷ አማርኛ አታውቅ፣ እኔ እንግሊዝኛ አላውቅ። የሀገሬ ሰው ሲተርክ ምን ይላል መሰለሽ? ስንኩል ይዋዱ ቡድንኩል ይላል። ቆማጣ ለቆማጣ በድንጋይ ይጫረሳሉ እንደማለት ነው። ገባሻ? እሷ አማርኛችን እኔ እንግሊዝኛ አልችል። በአስተርጓሚ አንቺኛ ህይወት ያለፈ እኮ ታፕታፕ ያድርጉ። ታፕታፕ አድርግ አንተ ታፕታፕ አድርግ። እንደዚህ አይነት ወሬ ስትሰማ ታፕታፕ አድርግ፣ ዝም አትበል። ታፕታፕ እያደረጋችሁ ሼር እያደረጋችሁ ሪፖስት እያደረጋችሁ ከዛ በኋላ ቱርጅማን መሀላችን አገባች። ከዛ ህይወት እየቀለልን መጣ ማለት ነው።